የቁርባን ክቡር ነው ፍጹም ሰማያዊ የቁርባን ክቡር ነው ፍጹም ሰማያዊ እንዳይመስለን ተራ አይደለም ምድራዊ እንዳይመስለን ተራ። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። አንደኛ ጢሞቴዎስ 5:11 በአድዋ ሙዚየም አዳራሽ የአባታችን በኩረ መዘምራን ኪነጥበብ ወልደ ቂርቆስ ለትውልድ የዋሉትን ውለታ ለማውሳት በተዘጋጀ የምስጋና መርሃ ግብር ላይ ተገኝተን ነበር። በዕለቱ ሊቀ ጳጳስ እንዲሁም መዘምራንና ተጋባዥ እንግዶች ተገኝተው ነበር። የሚያላምጠው ምን ሆድ ነው የሚሸከመው ነበልባል ያለበት የሚያቃጥል ነው በንጽሕና ሆኖ በኩረ መዘምራን ኪነጥበብ ትውልድና እርገታቸው ወልቂጤ ሲሆን ሕይወታቸው ገና ከልጅነት ጀምሮ ከቤተ ክርስቲያን አገልግሎት ጋር የተቆራኘ ነበር። መንፈሳዊውንም ዓለማዊውንም ዕውቀት አስተባብረው የያዙት አባታችን ኪነጥበብ በ1954 ዓ.ም ዱቁናን ተቀብለው ባደጉበት ደብር እንዲሁም በተለያየ የአገልጋይ እጥረት ባለበት አብያተ ክርስቲያናት እየተዘዋወሩ በትህትና ሲያገለግሉ ቆይተዋል። በእነዚህ የአገልግሎት ጊዜያትም የተለያየ ፈተና፣ እስርና እንግልትን አሳልፈዋል። በዘመኑ የነበሩ መናፍቃን በዝማሬ ምዕመናንን ወደ ምንፍቅና ለመሳብ የሚያደርጉትን እንቅስቃሴ በመመልከት ለቤተ ክርስቲያን ቀናኢ በመሆን የሄዱትን የሚመልስ ያሉትንም የሚያጸና ዝማሬዎችን ለማዘጋጀት ዘውትር ይመኙ ነበር። የኪነ ጥበብ ወልደ ቂርቆስ ዝማሬዎች የቤተ ክርስቲያንን ጣዕሟን እንድናይ የሚያደርጉ እንዲሁም ስለ ነገረ ንስሐ፣ ነገረ ቁርባን የሚያውሱ ዝማሬዎቻቸው በዛ ሕይወት ውስጥ እንድንመላለስ የሚያደርጉ ቀጥታ ስብከት ናቸው። እንደ ቸርነት አቤቱ አንተ
አምላካችን እግዚአብሔር ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ክቡር አባታችን ወንድማችን ከመዘምራን ኪነጥበብ ወልደ ቂርቆስ እንኳን ለዚህ ክብር አበቃ እንላለን። በዚህ በዓል የዘመርኩት እንጂ ለእኔ የተጋበዝኩት እንድዘምር አይደለም። ሆኖም ለኪነጥበብም ለሌላም ሰው ተናግሬው የማላውቀውን ታሪክ ለመናገር ብዬ ነው። እኔ እዚህ በስንት ዓመተ ምህረት እንደሆነ ረሳሁት እንጂ በአታ ተማሪ ነበርኩ። እዚህ ታሪካ ነገሥት በአታ ማለት ነው። ትምህርቴን እንደጨረስኩ እዚህ መቀጠር ነበረ ፍላጎቴ። ግን በኋላ ላይ ሀሳብ እንድቀይር እና ወደ ሌላ ትምህርት ቤት ወደ ቆሎ ትምህርት ቤት ደግሜ እንደገና እንድገባ ምክንያት የሆነኝ አንዱ የመዝሙር ነው። የሄድኩ ቀን ከአዲስ አበባ ስወጣ ይህን መዝሙር እየዘመርኩ ነው የሄድኩት። ከዛ በኋላ ወደ አዲስ አበባ ሳልመለስ በዛው ከቆሎ ትምህርት ቤት ወደ ቆሎ ትምህርት ቤት እንድሸጋገርና ጸንቼ በዓላማ እንድኖር ካደረጉኝ መዝሙራት መካከል በመጀመሪያ በዋናነት የምጠቅሰው ይህንን መዝሙር ነው። በተጨማሪም በሕይወት ዘመኔ ሁሉ ኃጢአት ከበረታብኝና ዓለማዊነት ሊስበኝ ከሞከረ ይህን መዝሙር እዘምራለሁ፣ እሰማውም አለሁ። በኪነጥበብ አንደበት ሲሆን ደግሞ በጣም ልዩና ነፍስን ከስጋ ጋር የሚያስታርቅ ይሆናል ይህ መዝሙር። ስለዚህ እናንተም በዛው እንድትጠቀሙበት እኔም ምስክርነቴን በዛው ለመስጠት ኪነጥበብ ብዙ ጠቅሞናልና ተጠቀመኝ በግሌ በሕይወቴ እንዳተርፍ ከረዳኝ መዝሙሩ መካከል አንዱ ይሄ ነውና በእሱ አድሮ የመከረን እግዚአብሔር ስሙ የተመሰገነ ይሁን። በተጨማሪ የአባታችን የህይወት ታሪክ በዶክመንተሪ ፊልም መልክ ተዘጋጅቶ ቀርቦ ነበር። ከነዚህ ተማሪዎች መካከል ውብ ድምፁን በብርዳማዋ ሩሲያ የሸፈነ የሀገሩን ሰው መስሎ ትምህርቱን አቀርቅሮ የተማረ የላከችውን ቤተክርስቲያን ሳያሳፍር በአግባቡ ተምሮ የተመረቀ አንድ ተማሪ ነበር። ይህ መልከ መልካም ኢትዮጵያዊ ኪነጥበብ ወልደ ቂርቆስ ይባላል። ኪነጥበብ ምን ነበር የዘመረው? የሲና አመልማል የሚል ሲዘመር በቀጣይም
እንደዚህ አይነት አስተማሪና መንፈሳዊ ቪዲዮዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ቆዩልን። ትውልዱ ተመታ በታላቅ በሽታ ትውልዱ ተመታ በታላቅ በሽታ ኧረ